ሰላም የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን በምዕራፍ 3 መዝጊያ ፕሮግራማችን ላይ ቃል በገባንላችሁ መሰረት በምዕራፍ 4 በአዲስ አቀራረብ የእግረ መንገድ መጠይቅ ፕሮግራማችን መተናል። በምዕራፍ 4 የመጀመሪያ ፕሮግራማችን አድርገን ልናቀርብላችሁ ወደድነው ተስፋ የሚል አርዕስት ነው። በዚህ አርዕስት ላይ 4 ኪሎና አካባቢዎቹ ሀገር በመንቀሳቀስ እናንተን ተመልካቾቻችንን እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ስም አልበል። የአብስራ መዝገቡ ይባላል። ስሜ በፍቃዱ በቀለ ይባላል። ስሜ ራሄል ይባላል። ካሌብ እባላለሁ። ቃል ኪዳን ታምሩ። ሳባ ሰይድ። ስሜን አሁን መላኩ ይባላል። ሜሮን እባላለሁ። እሺ ሜሮን፣ የመጀመሪያው ጥያቄ ተስፋ እንዴት ትገልጫዋለሽ? እሱ እንደዚህ እንግዲህ እንደኔ ያገላለጽ ተስፋ ማለት የመኖራችን ትርጉም ይመስለኛል። ማለት ተስፋ ስናረግ ነው ነገ በትምህርታችንም በስራችንም ተምሬ እዚህ ቦታ ደርሳለሁ፣ ስራዬን በዚህ ልክ አሻሽላለሁ ብለን ተስፋ ስናረግ ነው መኖር የምንችለው እንጂ ተስፋ ከሌለን እንጃ ኑሮ ራሱ ትርጉም የለሽ ነው የሚሆነው ብዬ አስባለሁ። ተስፋ ማለት የፈጠረን እግዚአብሔርን ካላየን ተስፋ አይገባንም። እዚች ምድር ላይ በሀሳባችን አልመጣን፣ ያመጣን ፓወር አለ። ስለዚህ እኛ በምንሰራው ነገ ለምሳሌ ሁሌ መሸ ይነጋል አይደለ? ተስፋችንን ነገን በማድረግ በመስራት በሚገጥመን ነገር ሁሉ በቻሌንጆቹ መውጫ መንገድ በማዘጋጀት ራስን በመለወጥ ራስን በማዘጋጀት በዚህ ነገር ተስፋን ማምለጥ ማግኘት እንችላለን። ምድር ላይ ክርስቲያን መንፈሳዊ ማያዛባም ይሁን ፈተና አለ። ፈተናውን ግን በፈተናው መናደስ ሳይሆን መውጫ ደግሞ እዚህ ምድር ላይ ያመጣን ፈጣሪ አለ። አንዳንዴ በጉልበታችን ጥራ ያቃተን ደግሞ እሱን በማየት እሱ ያወጣናል። ለምን ያለኔ ምንም ልታደርጉ አትችሉም ተብሏል ምድር ላይ። እሱን ሀሳቡንን የሰጠን ጤናን ደግሞ መስራት በእጃችን ስራ እንባረካለን። እርስ በርስ ደግሞ በመዋደድ በመከባበር የዘር ጎሳ ምናምን እሱን አጥፍተን አንድ ወንድም አንድ እህት ብለን አለ አይደለ? በዛ በሰማያዊ የተሰጠን ዘላለማዊ ሀሳብ ውስጥ በዛው ስንጠብቀው ተስፋ ያማረ ይሆናል። ያው ተስፋን የምገልጸው ያው እኔ ክርስቲያን ነኝ። ስለዚህ ተስፋ የማደርገው ክርስቶስን ነው። ስለዚህ የኔ ተስፋ ያው ከሃይማኖታዊ ነገር ጋር ነው እኔ ተስፋን የማገናኘው። እዚህ ያው ክርስቲያን ስለሆንኩኝ ተስፋዬ ክርስቶስ ነው። ኑሮዬም ከሱ ጋር የተያያዘ ይኖራል ብዬ አስባለሁ። ተስፋ ሰው ልጅ የሚኖርበት ምክንያት ነው። በተፈጥሮ ታሪክም ካየን እያንዳንዱ ነገር የምናደርገው ተስፋ ስላለ ነው። ያለ ተስፋ ሰው ሚኒንጉን ራሱ ያጣል። ተስፋ ነው የሰው ፐርፐስ አንዱ ኢሴንስ። ቢኮዝ ዊዛውት ተስፋ መኖር አንችልም። እሺ ለኔ ተስፋ ማለት ወደፊት ማድረግ የምፈልገው ከዛ ደግሞ እንደማደርገው ብዙ አቅሜን ማወጣበት ፖቴንሻሊን የምጠቀምበት ነገር ነው ተስፋ። እሺ ተስፋ ማለት ለኔ ያው እሷ እንዳለችው ወደፊት የሆነ ሰው ለማድረግ ለማሳካት የሚመኘው ነገር አለ እና እዛ ነገር ላይ የሚኖረው ይሄ እንዴት ነው ሰርቴኒቲ እንበለው ማለት የሆነ ሰው ተስፋ ሊኖረውም ላይኖረውም ይችላል አይደል? የሆነ ነገር ላይ ተስፋ እንዴት አድርገን እንወስደዋለን? ወደፊት ለማሳካት ለምንፈልገው ነገር ለምኞታችን እንደ ሰርቴኒቲ እንወስደው። ተስፋ ማለት ሰው ማለት የሚኖርበት ምክንያት ሲኖረው ነው አይደለ? በየቀኑ ያለውን አክሽንም ወደፊትም እንዲኖር የሚገፋው ነገር ነው ብዬ አስባለሁ እና ነገን ለማየት የሚጓጓ ሰው ነው እንጂ እኮ ተስፋ የሌለው ሰው መኖር ራሱ አይችልም አይደል? ሰዎች እኮ ራሳቸውን የሚያጠፉ ምን የሚሉ ተስፋ ሲያጡ ነው። ስለዚህ የመኖር ምክንያት ነው ተስፋ ማድረግ። ህይወታችንም ይለወጣል ብለን ተስፋ ማድረግ፣ ነገ አዲስ ቀን ይመጣል ብለን ተስፋ ማድረግ፣ የተሻለ ሰው ሚት እናደርጋለን ብለን ተስፋ ማድረግ። ስለዚህ ሁሉም የላይፋችን የመኖራችን ምክንያት ተስፋ ነው ብዬ አስባለሁ። ከዛም ሲበልጥ ደግሞ ያው ከዚህ ዓለም ባለፈ ደግሞ የወዳኛውን ዓለም ተስፋ አድርገን ነው የምንኖር ይባላል አይደለ? ስለዚህ ፈጣሪም ነው ተስፋችን ያምናል። ተስፋ ማለት ያው የሰው ልጅ የመኖር ምክንያት ነው ብዬ ነው የማስበው። ያለ ተስፋ ሰው ሊኖር አይችልም። ህይወት ድግግሞች ሲሆን የተለመዱ ነገሮች ሲኖሩ ያው ህይወት ወደ ማስጠላት ትመጣለች እና ተስፋ ማለት የሰው ልጅ መኖርን እንዲወድ እንዲቀጥል የሚያደርግ ነገር ነው ብዬ ነው የማስበው። መልካም። እሺ አንተ ተስፋ የምታደርገው ነገሮች ምንድናቸው? ከዓለማዊና ከመንፈሳዊ ጋር ዋህደ ብትነግረኝ። ኦኬ በሁለቱም ተስፋ አለኝ። ያው ሰው ሆኜ እንደመፈጠሬ በምድር በመኖርበት በማድረጋቸው ነገሮች ያው ተስፋ የማደርጋቸው ነገሮች ይኖራሉ። እንዲሁም ደግሞ በመንፈሳዊ ዘርፍ ክርስቲያን ነኝ። ተስፋዬ እግዚአብሔር ነው ማለት ነው። ከሁሉ በላይ
ተስፋዬ እግዚአብሔር ነው። በእግዚአብሔር በጣም ተስፋ አለኝ። እግዚአብሔር ይወደኛል፣ እኔም ደግሞ ስለተወደድኩ ወደዋለሁ። እሱን ከገባኝ በኋላ ነው በምድር ያለኝ ተስፋ ደግሞ ሞር ውጤታማ እንደሆነ የገባኝ ማለት ነው። በምድር ያለኝን ተስፋ ሞር እንደወደው ያደረገኝ ደግሞ ከእግዚአብሔር ጋር የምኖረውን ህይወት የዘላለሙን ህይወት ሳስበው በምድር ያለኝን ደግሞ ሞር ኤክሰርሳይዝ እንዳደረግ ረድቶኛል ማለት ነው። እንግዲህ የኔ ተስፋዬ ያው ቀደም እንዳልኩሽ ትምህርቴን ማሻሻል፣ በስራዬ ላይ ስኬታማ መሆን፣ ልጆቼን ትልቅ ደረጃ ማድረስ ያ ነው። በመንፈሳዊ ህይወትም ልክ እንደዛው። ለእኔ ዋና ነገሩ ስኬት የምለው ነገር ምንድነው ፋይናንሻል ስታቢሊቲ፣ ራስን መቻል፣ ለራሴ ሰው መሆን እና ለሰው መትረፍ ነው የኔ ዋና አላማ። ዛትሲት ለእኔ ዋና ተስፋ እሱ ነው። ኤቭሪ እምነት አንዱ ያለው ነገር ተስፋ ፈጣሪ አለ፣ እኛን የፈጠረን አምላክ አለ ብሎ ነው ተስፋ የምናደርገው። ያ አምላክ እኛን ይሰማናል፣ ችግሮቻችንን ያይልናል፣ ኢቭን ለችግሮቻችን መልስ ያመጣልናል ብሎ ነው ኤቭሪ እምነት የሚያየው። ያ ነው ተስፋ። ለምሳሌ አሁን ምንድነው በሃይማኖታዊ ተስፋ ጥሩ ነገር ከሰራው ጥሩ ነገር ካረኩ፣ ለምሳሌ በክርስትና 10 ትእዛዛት አሉ አይደለ እንዴ? ያን ነገር ካረግን ጥሩ ነገር ከሰራን ካለፍን በኋላ ወይ ንስሐ ምናምን ከገባን ተስፋችን ምንድነው? ከሞት በኋላ ምን ተስፋ አለ? መንግስተ ሰማያት የሚባለው ነገር አለ። በእስልምና ደግሞ ያው የነሱ እንትን ነገር አለ፣ ማድረግ ያለባቸው ነገሮች አሉ። ግን አዘይንዶ ዘዴ ጀነ መግባት ነው። ተረደከኛል አይደለ? ተስፋ አለ ለሁሉም ነገር። እምነትም ተስፋ የሚሰጠው ምንድነው? ከሞት አንደኛ ስንሰራ ጥሩ ነገር ከሰራው ጥሩ ነገር ይደርስልኛል በሚለው ነው። ሁለተኛ ደግሞ ካለፍኩኝ በኋላ ከሞት አፍተር ዴዝ የሚባለው ነገር አለ አይደለ? ከሞት በኋላ ተስፋችን ምንድነው? ወይ መንግስተ ሰማያት ነው ያርግልን፣ ወይ ሲኦል ነው መቃጠል ነው። ከመንፈሳዊ አንፃር እንዳልኩሽ ተስፋ ማድረገው ሃይማኖታዊ ነገር ላይ ነው ፎከስ ማድረገው። ነገ እንደ ክርስቲያን ያው ነገ በሞትም ከሞት በኋላ ህይወት እንዳለ አስባለሁ። ለኔ ያ ትልቅ ተስፋ ይሰጠኛል እንደ ክርስቲያን። ስለዚህ የኔ ተስፋ እሱ ነው። ዓለም ላይም ደግሞ ዴይ ቱ ዴይ ኑሮዬ ላይ የተሻለ ነገር አገኛለሁ ብዬ ተስፋ አደርጋለሁ። የሰው ልጅ በዚህ ምድር ላይ ሲመጣ ያለ ምንም አላማ አልመጣም ብዬ አላስብም። እኔ መኖሬ ዝም ብሎ የኔ ኤግዚስተንስ ከመሬት ተነስቶ ነው ብዬ አላስብም። ለአካባቢም ለራሴም ለነገም ማድረገው ነገር አለኝ ብዬ አስባለሁ። ያንን ተስፋ አደርጋለሁ። ነገ የተሻለ ነገር አደርጋለሁ፣ እኖራለሁ፣ አካባቢን ማህበረሰቤን አግዛለሁ ብዬ አስባለሁ እና ያንን ተስፋ አደርጋለሁ። በግሌ ተስፋ የእግዚአብሔር ነው። ለምን በዚህ ምድር የመጣው በሱ ሀሳብ ነው። ያስተማረኝ ነገን ያሳየኝ ለዚህ እውቀት ሁሉ ከልጅነት ጀምሮ ተንከባከው ከቤተሰብ መጀመሪያ ቤተሰቤንም ያመጣ እሱ ነው። ከቤተሰብም ሲወጣ በቤተሰብ ስርዓት ነው አይደል ሁሉን እምነት የምንማረው። በዛ ውስጥ ተስፋ የእግዚአብሔር አድርጌ ነው የምሞተው። በሙያ በእጄ በስራዬ አልመካም፣ የምመካው በእግዚአብሔር ነው። እግዚአብሔር የሚመካ ሰው ደግሞ አይተው የትም ሀገር የት ያነው ምድርና ሞላ እሱ ስለሆነ አንተ ምንድነው ስራ ታገል፣ ፈጣሪን አስቀድም። በቃ ፈርስት ኦፍ ኦል የመጀመሪያው እግዚአብሔር የፈለክ እምነት ውስጥ ስራ እንድትሰራ እግዚአብሔር በእጅ ስራ ነው የምትባረው። ያንን ደግሞ በቅንነት በማስተዋል በመከባበር ካደረግ ለመንግስትም ለህዝብም ለትውልድም ቅሬታ ኃላፊ ሆነን እናልፋለን። የሚመች ይሆናል አይደለ? እና ለትውልድ ቀሪ ምንድነው? አንተ ተስፋ ከሌለ ልጆች እንዴት ይሆኑ? ልጅ ገና ይጠይቃል። አሁን ትዝ ይላል ቲቪ ላይ አንድ ጊዜ እንኳን አባቴ 50 ዓመት ሲሆን አገኘሃለሁ ያለው ለአባቱ። ልጁ የሚጠብቀው ገና አባቱን እንትን ነው ከልጅነት ጀምሮ ማስተማር አባቱ እንደወለደው ተስፋው እግዚአብሔር እንደሆነ ቀድሞ ማሳየት አለበት ልጁ። ዳቦም ሲገዛ ምንም ሲገዛ እግዚአብሔር ረድቶኝ ነው ያደረኩልህ ይላል ልጁ። ተስፋ አባቱን ትቶ እግዚአብሔርን ውስጥ ያስገባል። አባቱማ ቀድሞ ከሞተ ይሰበራል ልጁ። ተስፋን ግን እግዚአብሔር አድርገህ መጀመሪያን ካየ በምድርም በሰማይ የትም ሀገር ኖር ኮንፊደንስ አለ። ግን ቅልብና የቀና መንፈስ ይኑር። ለሰው ትውልድ ደግሞ አክብሮት፣ ለማንም ሰው አክብሮት ይኑር። በመንፈሳዊ ያው ጥሩ ከጋድ ጋር ከእግዚአብሔር ጋር ጥሩ ሪሌሽንሺፕ እንዲኖረኝ አሁን ካለኝ የበለጠ መጠንከር፣ ከዛ ደግሞ ለምሳሌ እኔ አሴ ክርስቲያን ወደፊት ተስፋ የምናደርገው በሰማያዊ ቤት ለመኖር ነውና ያ ቦታ ለመሄድ ራሴን በጣም ኮሚትድ አድርጌ እዛ ለመግባት ተስፋ አደርጋለሁኝ። በሴኩላር ደግሞ አካዳሚክ ደግሞ ጥሩ ላይክ ኢንቫይሮንመንታል የሆነ ሶሳይታል የሆነ ኢምፓክት ያለው ከዛ ደግሞ ሰዎችን ሊጠቅም የሚችል ነገር አደርጋለሁ ብዬ ተስፋ አደርጋለሁ። እሺ እኔ ደግሞ ከዓለማዊ ልጀምርና አሁን እኔ ፕሪ ኢንጂነሪንግ ተማሪ ነኝ አይደል? ተስፋ አደርጋለሁ ሶፍትዌር ኢንጂነሪንግ ለመግባት ማለት ነው። ከዛ ደግሞ ሶፍትዌር ኢንጂነሪንግ ገብቼ አላ በምችለው መጠን አሪፍ ውጤት አምጥቼ ተመርቄ
አክቹዋሊ የሆነ ለውጥ የሚፈጥር ነገር ማድረግ እፈልጋለሁ ሀገሬ ላይ። ከዛ ደግሞ ብዙ ለፍታ ያሳደገችኝ እናት አለችኝ በጣም መወዳት። በቃ the whole family ለኔ በጣም የሚገርም ፍቅር ነው የሚሰጠኝ። ሶ ያንን መመለስ እፈልጋለሁ በሚችለው መጠን። ወደ ዓለማዊ ስንሄድ ወደ መንፈሳዊ ስንሄድ ያው እንደሚታወቀው ማንኛውም ሰው ከፈጣሪ ጋር በጣም ሪሌትድ መሆን ይፈልጋል። እኔ ደግሞ ብቻ ጠንካራ አይደለሁኝም እውነት ለመናገር በሃይማኖቴ ላይ። ሶ ያንን ነገር በቃ በጣም ጠንካራ የሆነች ሴት በቃ ለፈጣሪዋ ራሷን የሰጠች ሴት መሆን እፈልጋለሁ። ያ ነው ያለኝ ተስፋ። ከዓለማዊ ህይወት ተስፋ ማድረገው ነገር ያው ህይወትን ማሸነፍ ነው። የተሻለ ህይወት ማለት ፋይናንሻሊ ኢንዲፔንደንት መሆን፣ የተሻለ ላይፍ ስታይል መኖር፣ ጥሩ ትዳር መመስረት፣ እንደዛ ነገር። ግን መንፈሳዊ ያው ቢቀር ባይ በመንፈሳዊ ተስፋ ማድረገው ነገር ግን ያው ሁላችንም ዓለማዊ ህይወትን አልፈን ደግሞ ቀጣዩ ዓለም ደግሞ በጥሩ መንገድ እንደምንቀላቀል ያው ሁላችንም ተስፋ እናደርጋለን። እሺ ሰው በተስፋ መኖሩ ትክክል ነው ብለሽ ታስቢያለሽ? ወይም ሰው ተስፋ በማድረጉ ምን ይጠቅማል? ኦኬ ተስፋ ማድረግ ጥሩ ነው ወይ ነው? አዎ፣ ግን ብላይንድሊ አሁን ብዙ ጊዜ የሆነ ያለን አስተሳሰብ ብላይንድሊ ከሆነ ተስፋ የምናደርገው ምንድነው የሚባል ነገር አለ። ብቻ በጭፍን ከሆነ ተስፋ የምናደርገው ይሰብረናል። ኤክስፔክቴሽን ብቻ ነው የሚሆነው። ምንም አክሽን ሳታረጊ ፈጣሪም ሆነ ዩኒቨርስም ሆነ የሆነ ነገር ይመጣል ብለሽ ከሆነ በጭፍን የምታምኚው አይመጣም፣ መቼም አይመጣም። ያ ደግሞ የባስ ይሰብራል፣ ህይወት ላይ ተስፋ እንድንቆርጥ ያደርጋል። በጣም በብዙ ፔን ውስጥ ነው እንድናልፍ የሚያደርግ። ግን በመጠኑ ግራውንድድ የሆነ ተስፋ ማድረግ ይጠቅማል ብዬ አስባለሁ። ሰው ያለ ተስፋ ካልኖረ ምን ነው የሚኖረው? ለምሳሌ አሁን አለማችን ሁሉ ይሄ ብዙ ነገር ለውጥ የመጣው ምናምን ሰው ተስፋ በማድረግ ነው። ብዙ ለውጦች የመጡት ተስፋ በማድረግ ነው። ተስፋ እኮ አንዱ ኢንሴንስ ነው አለማችን የሚለውጠው ምን የሚለው ሰው ተስፋ ኢዝ ቨልነራብል ብዬ አስባለሁ። አስፈላጊ ነው ብዬ አስባለሁ። እንግዲህ ሰው ተስፋ ከሌለው ቅድምም ብዬሻለሁ መኖሩ ትርጉም አልባ ነው። ስለዚህ ግዴታ ስንኖር በህይወታችን ውስጥ ተስፋ ስናረግ ለዛ ተስፋ ላደረግነው ነገር ጉጉት ሲያድርብን ነው ህይወታችንም አስደሳች ሆኖ ወደፊት የምንሄደው ማለት ነው። ስለዚህ የምናስባቸውን ነገሮች ለማሳካት ተስፋ ግዴታ አስፈላጊ ነው። መጀመሪያ እንዳልኩት ነው ያለ ተስፋ ቢኖር ሰው ብዙ ነገሮች ይበላሻሉ ብዬ አስባለሁኝ። ምድር አሁን ካለችበት የባሰ ሁኔታ ውስጥ ትሆናለች ብዬ አስባለሁኝ ተስፋ ባይኖር ማለት ነው። መውለድ፣ ቤተሰብ እንዲሁም አገር የሚባለው ነገር ያለ ተስፋ ከንቱ ነው ብዬ ነው የማስበው። ተስፋ መኖሩ በጣም ቤዚክ ነገር ነው ማለት ነው። በተስፋ ውስጥ መኖር ትክክል የሚሆንበትም ትክክል ላይሆን የሚችልበትም መንገድ አለ ብዬ አስባለሁ። በቃ ትክክል ሊሆንም ላይሆንም ይችላል በተስፋ ውስጥ መኖር። አዎ ያ ተስፋ ሊሳካ የሚችል መሬት ላይ ሊወርድ የሚችል ነገር ከሆነ በትክክል ይጠቅመዋል። ያው ማይጨበጥ ይሄ ጉም መዝገን የሚባለው አይነት ከሆነ ግን አይጠቅመውም በተስፋ ውስጥ መኖር። እኔም እንደሷ ነኝ። የሚጠቅመው እንዴት ነው? ሰው ለዛ ተስፋው በጣም ኮሚትድ የሚሆን ከሆነና ራሱን የሚሰጥ ከሆነ ነው። ቅድም እንዳለችው በጣም የገነነ ተስፋ ደግሞ የራሱ የሆነ ጉዳት አለው። በጣም ለዛ ተስፋ ኮሚትድ የምንሆን ከሆነ በጣም አሪፍ ነው፣ ጠቃሚ ነው ለምድርም ለህይወትም። አንደኛ ከሰው ጋር ለመኖር ተስፋ ማለት ነገን የምታየው ከልጅነት ጀምሮ ትምህርት ቤት ስንገባ በተስፋ እኮ ነው። ነገ እናድጋለን፣ ስራ እንይዛለን አይደለ? በስቴፕ ተስፋ ከሌለን ስቴፕ አይኖርም። ስራ ካገኘ ደግሞ ስራ ትላለህ፣ ከዛ ደግሞ አምስት ልጆች ትላለህ። ተስፋ አይቆምም። ተስፋ ደግሞ እግዚአብሔር ነው። ምድር ላይ ኑረ መጨረሻው እግዚአብሔር ነው። ሌላ ወዴት ይሄዳል አይደለ? ተስፋ እግዚአብሔር ነው። እኔ ተስፋ ለእኔ ህይወት ነው። ሰው እኮ ተስፋ አላረገም ማለት መኖር እኮ አያስብም ማለት ነው አይደል? እኔ ተስፋና ህይወት ተመሳሳይ ነው ብዬ ነው የማስበው። ሰው ተስፋ ባያረግ መኖርን አያስብም። አንዳንዴ ተስፋ አትቁረጡ ለምንድን ነው የምንለው አይደል? ብዙ ጊዜ ሰው ተስፋ ቆርጦ ህይወቱን አጠፋ እንደዚህ ያደረገ ምናምን ይባላል አይደል? ብዙ ጊዜ ያንን የሚያደርገው ተስፋና ህይወት ተመሳሳይ ናቸው ያስባሉ። ከኔ የተሻለ አንቺ በደንብ ታውቂዋለሽ። ግን ተስፋ ማድረግ ቀጥታ ከህይወት ጋር ይገናኛል። ሰው ተስፋ ሲያደርግ
ነገ ምን የሆነ ነገር አገኛለሁ ብሎ ያስባል። እኖራለሁ፣ ጤነኛ ሆናለሁ፣ የተሻለ ነገር ይኖረኛል ብሎ ያስባል። እንደ ሰው ደግሞ ቁሳዊ ነገርም ተስፋ ልናደርግ ይችላል። ነገ ስንኖር የሆነ በቁስ መንፈሳዊ እንደቀድሙ ብዙ ነገር ተስፋ እናደርጋለን እና ተስፋ ለመኖር አንዱ ትልቅ ነገር ነው ብዬ ነው የማስበው። ለምን ሰው ብር ቢኖረው ብዙ ነገር አካባቢው ላይ ቢኖረው ተስፋ ካላደረገ ግን ለምን ይኖራል? ነገ ለማደር ለምን ይፈልጋል? እና ተስፋና ህይወት ኦልሞስት በቃ ተመሳሳይ ናቸው ብዬ ነው የማስበው። ያው ተስፋ አረጋለሁ ብለሽኛል እና ተስፋሽ እንደሚሳካ ወይም ተስፋ ያረግሽው ነገር እንደሚሳካ በምን እርግጠኛ መሆን ትችያለሽ የሚለው ጥያቄና ከሱ ጋር ተያይዞ ደግሞ አሁን ላይ ያልጨበጥሽው ተስፋ ወይ አሁን ላይ ያልጨበጥሽው ነገር በተስፋ አገኘዋለሁ ብለሽ ማሰብሽ ኦር ተስፋ ማድረግሽ እንደ ኪሳራ ኦር እንደ ብክነት አይቆጠርም ብለሽ ታስቢያለሽ? ሰው ልጅ ተስፋ የሚያደርገው አለ ሁለት አይነት ነገር አለ። ቅድም እንዳወራ ነው አንድ በሃይማኖታዊ ዊንግ አለ፣ ዓለማዊ ዊንግ አለ። እንደ ዓለማዊ አንድ ሰው ተስፋ የሚያደርገው ዛሬ የገነባው ነው። ዛሬ ሳትገነቢ፣ ዛሬ ሳትጽሪ፣ ዛሬ ሳትሞክሪ ነገ ተስፋን ከምንም ልታመጫው አችልም ማለት ትንሽ ልጆች አሁን ብጠይቂ ምን መሆን ትፈልጋለህ ስትይው ዶክተር መሆን ይፈልጋል፣ ኢንጂነር፣ መምህር መሆን ይፈልጋል። ያ ለነገ ለህይወቱ ተስፋ ይሰጠዋል አይደል? ስለዚህ አንድ ነገር ዊሽ ታደርጊያለሽ። ዊሽ የምታደርጊውን ነገር ግን ዛሬ ሰርተሽ ጥረሽ ፈጣሪ ምረርቶሽ ሲሳካልሽ ተስፋ ታደርጊያለሽ። ያ ተስፋ ደግሞ እንድትኖሪ ይረዳሻል ብዬ አስባለሁ። ስለዚህ በምን እርግጠኛ መሆን ትችያለሽ? እስኪ ተስፋ ያደርግሽ ትችያለሽ። እርግጠኛ ከሆላቶኝ ትችያለሽ። አሁን ለምሳሌ እኔ ሳደግ ዶክተር ሆናለሁ ብዬ ተነስቼ ሊሆን ይችላል። ላትሆኝም ትችያለሽ። ግን ደግሞ ሌላ የተሻለ ነገር ልትሆኝ ትችያለሽ። ተስፋ ሁሉ እውነት እኮ ላይሆን ይችላል። ከሃይማኖታዊ አስፔክት ውጭ ያለው ነገር ተስፋ ሁሉ እውነት ላይሆን ይችላል። ተስፋ ዛሬ ሰርተሽም ላይሳካም ይችላል። ግን ደግሞ ስለሰራሽ 50% ቢያንስ የመሳካት እድሉን ከፍ ታደርጊዋለሽ። ቢሳካም ባይሳካም ግን ነገ መኖር ጥሩ ነው ብለን እናስባለን። ስለዚህ ተስፋ አድርገን እንኖራለን። ተስፋ ኪሳራ አይቆጠርም። ምንድነው ቤዚ መሰረቲ መልካም ይሁን። ቤዚ እግዚአብሔር ላይ የተመሰረተ ከሆነ እግዚአብሔር ትልቅ ነው። ማንንም አይንቅም፣ ማንንም ጥሎ አውቅም አይደለ? ቤዚ እግዚአብሔር ላይ ከሆነ በዛ እውነት በመስማት በእውቀትም ደግሞ አለመመካት። እውቀት ጥሩ ነው፣ ግን መመካት ያጠፋል። የሚመካ አእምሮን የሰጠ ማን ነው? እውቀት ሳይኖር እሱ እኮ ነው የአእምሮ ፕሮጀክት ማናጀር ማን ነው? እግዚአብሔር አይደለ? በሱ ከተመካ አንተ ትሰራለህ። በሚሰራ ተስፋ ሳይቆረጥ ህይወት የተሰጠ ዘመን አታውቀውም አይደለ? እርግጥ ባይብል ላይ 120 ዓመት ነው የሚለው ሰው 70-80 የሚለው የዳዊት መገለጥ ነው። እግዚአብሔር ግን ዘፍጥረት 6:3 ላይ ሰው ምድር ላይ 120 ዓመት ተፈቅዷል። 120 ዓመት ሁሉ ተስፋ ካረክ ወደ ዘላለም ይወደመዋል። እሱ እንኳን በዓለም ባትቀበሉትም እኛ እንቀበለዋለን ተስፋችን። ስለዚህ ተጨባጭ ነገሮች አገኘሁኝ ብሎ የሚያስቡት በዚህ በሚጠቅሱልኝ ህይወት ላይ አንደኛ በአገልግሎት የተባረኩ ነኝ፣ በስራዬም የተባረኩ ነው። ከሰዎች ጋር መልካም ግንኙነት አለ። እስከ ባለስልጣን እስከ መሪው ድረስ ለአማካሪ ካውንስሊንግ አደርጋለሁ። አንዳንድ መስሪያ ቤት ውስጥ እንደ እርዳታ ድርጅቶች ምናምን ካውንስል አደርጋለሁ። የወደቁትን ከመንገድ አነሳለሁ፣ አስተምራለሁ። ይሄ ራሱ የልቤ ደስታ ነው። ከሰው ጋር በመልካም ግንኙነት የልቤ ደስታ የሚገባ በግል አይደለም፣ ከሰው ጋር በምትኖረው ግንኙነት የልብ ደስታ ምን ዘር ጎሳ ነፃ ሆነ ወንድሜ እህቴ ብለህ አብረህ ስትሰራ ከዛ እግዚአብሔር የፈለከ ቦታ ሊያደርስ እንጆ እያረክ በዘመኔ ሁሉ መኖር ትችላለህ። የልብ ደስታ እግዚአብሔር ነው። ብር፣ ወርቅ፣ ገንዘብ፣ ዲግሪ አይደለም። በጌታ ደስ ይበላቸው ደግሜ ይላሉ ደስ ይበላቸው የሚለው እግዚአብሔር የልብ ደስታ እግዚአብሔር እሱንም የሚሰጠው እሱ ነው። ፕሮጀክት ማናጀራችን እግዚአብሔር ነው። እኛ በስሩ ከሆን እውቀት አይከለክለንም። ሳይንቲስት ነው። ስንት ዓለምን የሰሩ ሰው ሁሉ በእግዚአብሔር ይመካሉ። ምድርና ሞላ አሁን እኮ ሰሞኑን እኮ የምታየው ያው ተስፋቸው በእጃቸው ነው። ሚሳኤል ከመስራት ሀገር ማልማት ነበረበት። አንድ ሚሳኤል 50 ሚሊዮን ሲል አፍሪካ ሳራ በረሃ ውስጥ ቢለቀቅ 50,000 ሰው አበላ እርሻ ቢታረስበት አይደለ? ጉራ ነው። እሺ እንግዲህ ተስፋ ስላደረኩኝ ብቻ የሆነ ነገር አገኛለሁ ብዬ አላስብም። ግን ተስፋ ያደረኩበትን ነገር ለማሳካት በስራዬም በትምህርቴም ጠንክሬ የምሰራ ከሆነ ያ ተስፋ የማይሳካበት ምክንያት ይኖራል ብዬ አላስብም። ይሄንን ነገር ደግሞ እንደማሳካ ፈጣሪም ይረዳኛል። ተስፋ ላይ ብቻማ ከተከሳከስን ወፍ ነው። ተስፋ ብቻ ሳይሆን እምነትም ያስፈልጋል። ተረድተኛል አይደለ? እምነት ያስፈልጋል። ከዛን ቀጥሎ ደግሞ ያን ለማሳካት መተግበር ያስፈልጋል። ያው ወሬው ቀላል ነው አኩል ለመናገር ግን ተስፋ አረክ ማለት ታረገዋለክ ማለት ነው። ኢኔ ሴንስ ለምሳሌ እኔ የተሻለ ውጤት ለማምጣት ተስፋ ማድረግ ከሆነ ተስፋ አርጊ ከተቀመጥኩኝ ወፍ ነው። ምን ማድረግ አለብኝ? ማጥናት አለብኝ። ስትራቴጂ መንጠፍ አለብኝ። እኔ የተሻለ ውጤት የማመጣበትን ስትራቴጂ ማድረግ አለብኝ። ተስፋ ብቻውን አይደለም፣ መተግበሪያ መንገድ ያስፈልጋል። ያን ተስፋ
የምትተገብርበት መንገድ ያስፈልጋል። ደግሞ ለሁሉ ምን አለ መንገድ አለ። ያ ብያ ምን አለ። ለመጀመሪያው ጥያቄ በምን እርግጠኛ ትሆኛለሽ? እርግጠኛ መሆን አይቻልም። ተስፋ ማለት እኮ ያ ነው። ኢትስ ጀስት ፌዝ ነው። ፌዝ ኢን ጋድ፣ ፌዝ ኢን ላይፍ። ጀስት ተስፋ ማድረግ ነው እንጂ እርግጠኛ መሆን አይቻልም። ተስፋ ማድረገው ነገር በሙሉ ይሆንልኛል ብዬም አላስብም። ግን ከዛ የተሻለ ነገር እንደማገኝ ተስፋ አለኝ። ስቲል ተስፋ ነው የማደርገው። ያሰብኩት ያቀድኩት ነገር ባይሆንም በሌላ መንገድ የተሻለ ነገር ሊሰጠኝ ይችላል ብዬ አምናለሁ እና ደግሞ ፈጣሪ ጥሎ አይጥልም። በሱ ተስፋ አደርጋለሁ። ብክነት ነው ወይ? ብክነት ነው ብዬ አላስብም። እንዳልኩሽ በቃ በጭፍን ሰው ምንም ነገር ሳያደርግ ከሰማይ መና ይወርዳል ብሎ መጠበቅ ነው እንጂ ብክነት የሆነ አክሽን እየፈጸምሽ የየለት ተግባርሽን እያደረግሽ ማለት ወደፊት የሚያራምድሽን ነገር እያደረግሽ እስከሆነ ድረስ ተስፋ ማድረግ መባከን አይደለም። ጥሩ ነው፣ እንደው አትራክት ይደረጋል። ተስፋ እንግዲህ ከመሬት ተነስቶ ተስፋ አይደረግም። ምንም ነገር በሌለበት ተስፋ አይደረግም። አትሊስት የሆነ ነገር ተስፋ ለማድረግ የጀመርከው ነገር ያስፈልጋል። የምትንቀሳቀስበት ህልም ያስፈልጋል። ያ ህልም ካለ የምታምነው ነገር ካለ እነዛ ነገሮች ተስፋ ጋር ለመድረስ መንገዶች ይሆናሉ ብዬ ነው የማስበው። በድንግዝግዝ ተስፋ ማድረግ እሱ እንዴት እርግጠኛ መሆን ትችላለህ? እና እሱን እርግጠኛ የሆንክበት ነገር ሳትይዘው ሳትጨብጠው ያለ ነገር እስከሆነ ድረስ ብክነት አይሆንብህም ወይ ነበር? ፕሮሰሱ ነው አሁን ተስፋን የሚያጣፍጠው ፕሮሰሱ ነው ብዬ ነው የማስበው እንጂ ደርሰን አይደለም ቼክ የምናደርገው። ያንን ነገር ለመድረስ በምንሄድበት መንገድ አንደኛ እኛ እናድጋለን፣ ወደ ተስፋችን እየተቃረብን እንደሆነ ሲገባን ያ ነገር ትክክል እንደሆነ ይገባናል ማለት ነው እንጂ ከዘሪው ተነስተን ተስፋችን ጋር መድረስ አንችልም። ወይ ደግሞ ተስፋችን ጋር ደርሰን አይደለም ወደ ኋላ ቼክ የምናደርገው። በመንገዱ ፕሮሰሱ በራሱ ተስፋችን ትክክል እንደሆነ ሊያስረዳን ይችላል ብዬ ነው የማስበው። አዎ እንዳልኩት ነው። ያው የተስፋ መሳካት የሚወሰነው አንድ ሰው ተስፋ ላደረገው ነገር በሚኖረው ዴዲኬሽን ነው። በጣም ኮሚትመንት ያለው ዴዲኬሽን ያለው ሰው ተስፋ ላደረገው ነገር ጠንክሮ የሚሰራ ሰው ከሆነ ኦብቪየስሊ ያ ተስፋው ይሳካል። በተቃራኒው ግን ቅድም እንዳልኩት ከሆነ ማለት ለዛ ነገር ምንም ራሱን ሳይሰጥ ወይም ደግሞ ላይሳካ የሚችል ነገር ላይ በጣም ተስፋ አድርጎ የሚኖር ከሆነ ሌሎች ማሳካት የሚችላቸውንም ነገሮች ነው ሉዝ የሚያደርገው እና አዎ ተስፋ እንደሚሳካ እርግጠኛ መሆን የምችለው በራሴ ነው። ላይክ ማለት እኔ ምን ያህል ኮሚት ነኝ፣ ያንን ተስፋ ለማሳካት ምን ያህል እጠራለሁ፣ ምን ያህል ተጋለው የሚለው የተስፋዬን መሳካት ይወስነዋል። አክቹአሊ በምድር ላይ ስንኖር ሁሉም ነገር 100% ይሳካል ብለን እርግጠኛ መሆን አንችልም። ነገር ግን ለዛ ተስፋ ለምናደርገው ነገር ያለን ኮሚትመንት አትሊስት የመሳካት ፕሮባቢሊቲውን ያሰፋልናል። ድንገት በጣም ብዙ ነገሮችን ተስፋ አድርገን ባይሳካልን ጉዳት አይደለም፣ አትሊስት ጥረት ነው። እርግጠኛ መሆን ስለማንችል በዛ ነገር ላይ ጥረት አድርገናል፣ የምንችለውን ዋጋ ከፍለናል። ተሳካም አልተሳካም ከኛ የሚጠበቀውን ነገር አደረግን ማለት እሱ ራሱ በራሱ ስኬት ነው። ስለዚህ ሁሉ ጊዜ ነገሮች ስለተሳኩ ብቻ ሳይሆን አንዳንድ ጊዜ በምናልፍባቸው መንገዶች እነዛ ባይሳኩ ራሱ የሆነ የኛን የሆነ አቅም ያወጡልናልና ሰው ባይሳካ ራሱ ፖቴንሻላችንን ሊያወጣበት የሚችልበት ሌላ ፕሮባቢሊቲ ስላለው ምንም ብዙ ኔጌቲቭ ነገር የለውም። መቼም እስከ ዛሬ ድረስ ተስፋ አድርገሽም ተስፋ ቆርጠሽም ታውቂያለሽ ብዬ አስባለሁ። ተስፋ ማድረግሽም ተስፋ መቁረጥሽም ያገኘሽው ተጨባጭ ነገሮች ምንድን ነው? ተስፋ ማድረጌ እንዳልኩ ለዛ ነገር ኮሚትድ እንደሆነ አድርጎኛል ነው ማለት ራሴ ላይ በደንብ እንድሰራ ጊዜን እንድጠቀም በዛ ነገር ላይ ብዙ እንድሰራ አድርጎኛል። ተስፋ መቁረጥ ደግሞ እንዴት ነው በብዛት እኔ ለራሴ አላደል ምነግር ሰው ነኝ። ተስፋ ቆረጥኩ ብዬ ደግሞ አላዝንም ወይም ደግሞ ራሴን ዲፕረስድ አላረግም። ስለዚህ ተስፋ ብቆርጥ ሌላ ተስፋ ነው የሚሰጠኝ። ተስፋ እንዳደርግ ተስፋ መቁረጤ ተስፋ ይሰጠኛል። ያው ተስፋ መቁረጥ ላይ ያገኘሁት ነገር አንዱ ያው የሞራል ያው እንደዚህ ተስፋ የሞራል አለ አይደለ ችፍን ማዘን ምናምን ነው። ግን በዛውም ደግሞ ትምህርትም አለ። የሆነ ነገር ላይ ተስፋ አድርጌ ሳይሳካ ሲቀር ሜቢ እንደዚህ ባረግ ነው ምናምን ብዬ የተማርኩት ነገር አለ። ተስፋ አድርጌ ደግሞ ለምሳሌ እኔ አሁን አንድ እንትን ማስታውሰው ድሮ
እንትን የ12ኛ ክፍል ማለፍ ምናምን አለ አይደለ? ማለፍ አለብኝ ምናምን ብዬ ተስፋ አድርጌ ነበረና ሳልፍ ምናምንም ደስታው ነበረ። ያው አሁን ስታድግ ደግሞ ምንም ቫልዩ ባይኖረው ያ ነገር አለ ብዬ አስባለሁ። ተስፋ በማድረግ ያገኘሁት ነገር ብዙ ነገር አለ ማለት አሁን ላይ ያለኝ ነገር ተስፋ ነበር። የሆነ ሰዓት እንደዚህ ይሆንልኛል ብዬ የማስበው ነገር ነበረ። ማትሪክ ማለፍም ብንለው እሱም ተስፋ ነበር። ዩኒቨርሲቲ ጆይን ማድረግም እሱም ተስፋ ነበር አት ሰም ፖይንት እና ተስፋ በማድረግም ሆኖልኛል ብዬ አስባለሁ። ተስፋ ባለማድረግ ያጣሁት ነገር አዎ እሱ አለ። ዲፓርትመንት እዚህ ስመጣ የሆነ ሰዓት ላይ ተስፋ ማድረግ አቁሜ ነበር ይሄ የምፈልገውን ዲፓርትመንት እና ያ ኔጌቲቭ ኢነርጂ ደግሞ ኢቭን ብሰሪ ራሱ በቃ ምንድነው የጠሉት ይወርሳል የፈሩት ይደርሳል የሚባል ነገር አለና አንዳንዴ ተስፋ ማድረግ አቁመሽ ፍርሃት ብቻ ሲሆን ውስጥሽ ያሰብሽው ነገርም ላይሆን ይችላል እና ዲፓርትመንት ምርጫ ላይ ያው አልሆነም፣ ግን አንደኛ የመረጥኩት ባይሆንም ሁለተኛ የመረጥኩትን አግኝቻለሁ። ስለዚህ ደስተኛ ሆነሻል ታዲያ? አዎ ደስተኛ ብዙ ነው እንግዲህ ተስፋ ወደ ቤተሰብም ወደ ጓደኛም ቅድም ደግሞ እንዳነሳሁት ወደ ቤተክርስቲያንም ወደ ደግሞ ከእግዚአብሔር ጋር ወዳለኝም ነገር እነዚህ በሁሉም ዘርፍ የሚሰሩ ናቸው እና ተስፋ ባይኖረው ይኖሮ አሁን ያለኝን ህይወት አላጣጥመውም ወር ደግሞ ደስተኛ አልሆነበትም ማለት ነው። ጀስት ሚዝረብል የሆነ ላይፍ ነው የምኖረው። ተስፋ ግን ስላለኝ ከጓደኞቼ ጋር ያለኝን ከቤተሰብ ጋር ያለኝን ኤንድ ደግሞ በመንፈሳዊ ዘርፍ ያለኝን ነገር እንድወደው ያደርገኛል ማለት ነው። ስለዚህ በምድር ላይ ባለኝ ቆይታ ጣፋጭ ደስ የሚል ነገር ባለኝ ነገር እንድደሰት ያደርገኛል ማለት ነው። ስለዚህ ተስፋ ቆርጠህ ካታውቅም ተስፋ በመቁረጥስ ምን አገኘኸው ነገሮች አሉ? እንግዲህ ተስፋ በአንዳንድ ነገሮች ሊቆረጥ ይችላል። 1 2 3 በተለያዩ ጉዳዮች ሞክረህ አልሳካ ሲል ልትቆርጥ ትችላለህ። ያ ማለት ግን ተስፋ አይኖርህም ማለት አይደለም። ፍሮም ዘ ስክራች ደግሞ ትጀምራለህ ብዬ አምናለሁ። ሶ ይኖራል እንደ ማንኛውም ኢሞሽናል ቢንግ ተስፋ መቁረጥ ሊኖር ይችላል። በአንዳንድ ነገሮች ላይ ተስፋ ማጣት ሊኖር ይችላል። ግን ትልቁን ፒክቸር ካየነው ተስፋ የሚለው ሀሳብ ትልቅ ገዢ ስለሆነ ቅድም እንዳልኩት ነው በምድር ላይ ባለን ህይወት ሰፊውን ድርሻ የሚወስደው ያ ተስፋ ነው። ተስፋ ባይኖር ያለን ለመኖር አያጓጓም ብዬ ነው የማስበው። ያው ተስፋ ማድረግ የሚሰጠን ለዛ ላለምነው ነገር አሁን ለምሳሌ እኛ ዛሬ ቅዳሜ ነው፣ ክላስ የለንም፣ የእረፍት ቀናችን ነው። ግን ከአብረውት እየተመለስን ነው። ምክንያቱም ሶፍትዌር ኢንጂነሪንግ ለመግባት ማምጣት ያለብን ውጤት ስላለ ማለት ነው። እኔ ሶፍትዌር ኢንጂነሪንግ ለመግባት ተስፋ ስላደረግኩኝ በእረፍት ቀኔ እያነበብኩኝ ነው። ተስፋ ማድረጌ የሚሰጠኝ ጥቅም ይሄ ነው። ያለምኩትን ነገር እንዳሳካ ጠንካራ እንድሆን በዛ መንገድ እንድሄድ ይረዳኛል። ተስፋ ማድረግ የሚጎዳው ነው። ተስፋ መቁረጥ ተጨባጭ ያገኘሽው ምንድነው? ተስፋ መቁረጥ እኔ እስከ ዛሬ ድረስ ተስፋ የሚያስቆርጥ ነገር ተስፋ አድርጌ አላቅም። እዛ ኤክስፒሪየንስ የለም። ተስፋ ቆርጠሽ አታውቂም እስካሁን? አዎ ማለት ተስፋ የማደርግበት ነገር የሆነ ፍንጭ የሆነ አላ ጭላንጭል ስታይ ነው የሆነ ነገር ላይ አይደል ተስፋ የምታደርገው እና ፈጣሪ ይመስገን እስከ ዛሬ ተስፋ የቆረጥኩበት ነገር የለም። እንግዲህ ከፈጣሪ ጋር እኔ እስካሁን አገኘዋለሁ ይሳካልኛል ብዬ ተስፋ አድርጌ ያጣሁት ነገር የለም፣ እግዚአብሔር ይመስገን። ስለዚህ ተስፋ መቁረጥ ውስጥ ራሴን አላገኘሁትም እስካሁን። ወደፊትም የሚሄደው በተስፋ ነው። እኔ እውነት ለመናገር ህይወት ላይ ይሄ ታጋይ ከሚባሉት አይነት ሰዎች ባህል መደባለሁ እና እስካሁን ምንም ነገር ላይ አንድ ነገር ማድረግ ፈልጌ ሳላረግ የተውኩት ነገር የለም። ባሉኝ ነገሮች ሁሉ ጥሬ ያለው እግዚአብሔር ይመስገን። እግዚአብሔር ረድቶኝ ደግሞ የሚጠበቅብኝ ደረጃ ደርሻለሁ። አሁን ያለኝ ነገር ከተስፋ ካለመቁረጥና ከፈጣሪ እርዳታ የመጣ ነው ብዬ ነው የማስበው እና እስካሁን ተስፋ ሳላረግ ሳልጥር የተውኩት ነገር አለ ብዬ አላስብም። የጣርኩባቸው ነገሮች በፈጣሪ እርዳታ እስካሁን ተሳክቶልኛል። በብዙ ነገር በህይወቴ እግዚአብሔር ይመስገን ደስተኛ ነኝ። ምንም ያጣሁት ነገር የለም። ተስፋ ቆርጬም የተውኩት ነገር የለም። በጣም ነው የምጥረው ነው ያው ተፈጥሮ ነው አይደል? ስለምጥር እስካሁን ምንም ተስፋ ቆርጬ ላለማድረግ ያቃተኝ ነገር የለም። እግዚአብሔር ረድቶኛል። ወደፊትም ደግሞ የምሞክረው ማንኛውም ነገር ላይ ስኬታማ ሴት ሆኜ መታየት ነው የምፈልገው። ከዛ የተለየ ምንም ጥረት የለኝም። ጥረት አደርጋለሁ። በወድቅም ደግሞ ተመልሼ ተነስቼ ተስፋ አድርጌ ደግሞ ህይወቴን እቀጥላለሁ። እሱን ነው የማስበው እና እንዳልኩሽ ይሄ ፌል ያደረኩበት ስቶሪ ብዙ የለኝም። ያው ተማሪ ሆነሽ ትምህርት ይከብድሽ ይችላል ምናምን ከሱ ጋር የተያያዘ ይሆናል። ግን አብዛኞቹን በመታገል እግዚአብሔርም ረድቶኝ አልፌያለሁ።
እሺ እናመሰግናለን። የመጨረሻ አንድ ጥያቄ አለኝ። በዚህ ምድር ላይ ከሰዎች ጋር የሚኖሩ ሌሎች ፍጥረታቶች አሉ። እነሱ ፍጥረታት ለምሳሌ እንስሳ፣ ሌሎችም እነሱ ፍጥረታት ያለ ተስፋ ህይወታቸውን ይኖራሉ። ሰው ያለ ተስፋ ህይወትን መኖር እንደሚችል ህይወትን አግኝቶ መኖር እንደሚችል እንደዛ መኖር ይችላል ብለሽ ታስቢያለሽ? ጥያቄው ጋር ትንሽ መስተካከል ያለበት ነገር አንድ እንደ ጥያቄ ሰውና እንስሳ ማለት የሚገናኙ ነገሮች አይደሉም። ምክንያቱም የሰው ልጅ ያስባል፣ እንስሳት አያስቡም። ስለዚህ እስካላሰብሽ ድረስ ተስፋ ማድረግ አችልም። እኛ እናስባለን አይደል? እስካሰብን ድረስ ደግሞ ለነገ የምንፈልገውን ነገር እናቅዳለን፣ እንመኛለን። ስለዚህ እኛ የሰው ልጅ ተስፋ ሳያደርግ ሊኖር ይችላል። ተስፋ ባያደርግ ግን የተሻለ ሊኖር ይችላል እንጂ ተስፋ ሳያደርግ ዝም ብሎ እየበላ እየጠጣ የተነሳ ሊኖር የሚችልበት አጋጣሚ ሊኖር ይችላል። ግን ደግሞ ያ የተሻለ ህይወትን ደስታን አይሰጠውም ነው አይደል? አንዴ አይደለም የምንኖረው። በአንዴ ህይወታችን ላይ ተስፋ ብናደርግ ብንሞክር ብንጥር የተሻለ ህይወት እናገኛለን። ምንም ሳንሰራ ግን ቁጭ ብለን ተስፋችንን ማተን ዝም ብለን መኖር ሊቻል ይችላል። የኖሩ ያሉ ሰዎችን ሊኖሩ ይችላሉ ያለ ምንም ተስፋ ዝም ብሎ እየበሉ እየጠጡ እየተነሱ ሊያደርጉት ይችላሉ። ግን ከዛ ህይወት በተሻለ ተስፋ ቢያደርጉ፣ ነገን ውሽ ቢያደርጉ፣ ቢመኙ፣ ቢጥሩ፣ ቢሰሩ ወደ የሚያመልኩት የሃይማኖታቸው ማንኛውም ሊሆን ይችላል ወደዛ ጠጋ ብለው ተስፋም ቢያደርጉ የተሻለ ኑሮ ሊኖሩ ይችላሉ ብዬ አስባለሁ። እሱን እኔ አላውቅም። ምክንያቱም ሁላችንም አላውቅም አይመስለኝም። ለምሳሌ ምን መሰለክ አንቲን ጋዘሪንግ ላይ ይሄ የእንትን ኢቮሉሽነሪ ቢሆን ሰዎች የአንቲ ጋዘሪንግ ላይ ስቴጅ ነበር አይደለ? ሰው እየሄደ ያድናል። ሰው ሄዶ የሚያድነው ምንድነው? ምግብ አገኛለሁ በሚል ተስፋ ነው እንጂ ማዕድ ምግብ አላገኘም ቢል ኖሮ ቁጭ ብሎ ነበረ ተርቦ የሚሞተው። በጀመሪያውኑ ሰው ማለት ነው ተስፋ ካላረገ ፐርፐሱን ያጣል። ሰው ደግሞ ያለ ፐርፐስ ኢመንት ነው። አሁን ሰዎች እኮ ተስፋ ራሳቸው ምናምን እኮ የሚቆርጡት እኮ የመኖር ተስፋ የመኖር ፐርፐስ ሲኖር ተስፋም ይኖራል አይደለ? ያ ነገር ሲያጡ ነው የሚሞቱት። ዛት በቃ ምንድነው ያስፈላጊ ነው። ያለ ተስፋ ዊ አር ባድ ብዬ አስባለሁ። በምድር ላይ ሊኖር ይችላል እኮ ግን የሆነ ሞት ከዚህ ዓለም ስንለይ ብቻ አይደለም። ሰው በቁሙም ይሞታል። በአካል ፊዚካሊ ሊኖር ይችላል ግን ኦልሬዲ እንደሞተ ሰው ሆኖ ነው የሚኖረው እና ያለ ተስፋ ህይወት የለም። ነገ የተሻለ ቀን እንደምናይ ካላሰብን እኔ እንጃ መኖር ይቻላል ብዬ አላስብም። ፊዚካሊ ፕሬዘንት ብንሆን ሜንታሊ አብሰንት ነን። ሶላችንም ሰላም የለውም። የሰው ልጅ እንደዛ እንዲኖር ከፈለገ መኖር ይችላል። ግን ዲዛይን የተደረገው እንደዛ እንዲኖር አይደለም ብዬ ነው ማለት ነው። ቢኮዝ እግዚአብሔር ከፈጠረው በተስፋ ነው። እግዚአብሔር ያቀደለት ነገር አለ እዛ ነገር ጋር እንዲደርስ ነው እና እንደ እንስሳ እንዲኖር ከፈቀደ መኖር ይችላል። ግን ዲዛይኑ አይደለም እንደዛ እንዲኖር ዲዛይን አልተደረገም የሰው ልጅ እና እንደዚህ ነው ማሰብ የሚከብድ ይመስለኛል። ተስፋ ሳይኖር መኖር ዝም ብሎ መኖር ነው። ስለዚህ ግዴታ በህይወታችን ውስጥ የሆነ ተስፋ ሊኖረን ይገባል ብዬ አስባለሁ። አይቻልም። እኔ ያለ ተስፋ ሰው አይቻልም። ምድርማ ተፈጥራ ማሰቢያ እኮ አልተሰጣችሁም። በደመ ነፍስ ነው የሚኖሩ። እግዚአብሔር ከላይ አሁን ወፎች አይዘሩ አይጭዱ ይበላሉ ይላል። በመንፈሳዊ ዓለም በውስጥ ሰጥቷቸዋል። እሱ አይገባ ሰው በአምሳሉና በክብሩ በአዳም የመጣ ስለሆነ በእጅ ስራ ጥሬ ግራ ፕሪንሲፕል ነው። በዛ ፕሪንሲፕል ከሆነ አንተም ልጆችም ዘመን ትውልድም እየተባረከ ትኖራል። አለዛ ሁሉም ከንቱ ነው። ያለ ተስፋ እኔ እንጃ የሰው ልጅ ያለ ተስፋ መኖር ይችላል ብዬ አላስብም። ማለት ተስፋ ካላደረኩኝ ጀስት መኖር የምኑ ጋር ነው ትርጉሙ። ያለ ተስፋ አትሊስት የሆነ ተስፋ ይኖራል። ኢቭን ምግብ በልቼ ለበኋላም የሆነ ነገር በላለሁ ብዬ ተስፋ አደርጋለሁ። ስለዚህ የሆነ ያክል ተስፋ ይኖራል። አማውንት ይለያያል እንጂ የሰው ልጅ ተስፋ ይኖረዋል ግዴታ። አይ ሰው ካለ ተስፋ መኖር ይችላል ብዬ አላስብም። ማለት የሰው ልጅ ምኞቱ ሰፊ አይደለም ማለት የሆነ ነገር ቢያገኝ አሁንም ሌላ ነገር ማግኘት ይፈልጋል። እነዛን ነገሮች መጀመሪያ ተስፋ ያደርጋል። ከዛ ያንን ነገር ለማሳካት ይጥራል። ካለ ተስፋ መኖር ይቻላል ብዬ አላስብም። በሃይማኖታችንም በኩል ብንሄድ ብዙ ጥሩ ነገሮችን የምናደርገው አሁን ለምሳሌ ሰው ልንረዳ እንችላለን ምናምን ነገር እንደዛ የምናደርገው መንግስተ ሰማያት እንገባለን በሚል ተስፋ አይደለም። አይቻልም። ካለ ተስፋ መኖር ይቻላል አይመስልም።
ተመልካቾቻችን እንግዲህ ባነሳናቸው ጥያቄዎች ዙሪያ ላይ የሰዎችን ምላሽ አዳምጠን ተመልሰናል። በመቀጠል ደግሞ የተነሱት የነበሩትን ጥያቄዎችና ምላሾች ይዘን ወደ እውነትን በፍቃድ አስተማሪዎች እንሄዳለን። መልካም ቆይታ። ተመልካቾቻችን ከእግረ መንገድ መጠይቃችን ጠይቀን ተመልሰናል። አሁን ላይ ከእውነትን በፍቃድ አስተማሪ ከሆነ ከዮናታን ጋር እንገኛለን። አብራችሁን ቆዩ። እሺ ዮኒ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ከእግረ መንገድ መጠይቅ የሰበሰብነው ጥያቄዎችን አንስተን ተስፋ በሚለው ርዕስ ላይ የሰዎችን ምላሽ አዳምጠን እንግዲህ ተመልሰን አንተን ሰምተኸዋል እና ዛሬ ምንድነው የምናደርገው? ጥያቄዎቻችንን ይዘን የሰዎችን ምላሽ ደግሞ ይዘን ከሱ ጋር በማስተካከል የእውነትን በፍቃድ ትምህርት ላይ አስተምሮት ላይ ምን ይመስላል የሚለውን ዲስከስ ለማድረግ ነው። ኦኬ እሺ ወደ መጀመሪያውና ሁለተኛው ጥያቄ ያው መርጃ አድርጌ ነው የምጠይቀ። እሺ የመጀመሪያው ጥያቄ የሚሆነው ተስፋ እንዴት ትገልጸዋለህ ኦር ትገልጫዋለሽ የሚለውን ጥያቄ ነበር ያነሳ ነው። ከሱ ጋር ተያይዞ ሰው ተስፋ የሚያደርገው ከዓለማዊና ከመንፈሳዊ አንፃር ምንድነው ተስፋ የሚያደርገው ነገር ምንድነው የሚለውን ነው። ስለዚህ እሱን አያይዘ ከኛ ጋር እንድትነግረን። እሺ ቆንጆ ነው ብለህ ነው። ልክ ነው። አዎ ቪዲዮንም አይቼዋለሁ። እንደውም በተደጋጋሚ ነበር ያየሁት እና ከመጀመሪያው ጥያቄ ጋር እንዳልሽው በተያያዘ እኔም ያስተዋልኳቸው ነገሮች አሉና እነሱን ዲስከስ ማድረግ እንችላለን። ተስፋን በተመለከተ ከዓለማዊና ከመንፈሳዊ ህይወታቸው ጋር በተያያዘ ነበረ ጥያቄው የተነሳው። እንደውም መጀመሪያ ምን ማለት ፈልጋለሁ፣ በጣም ቆንጆ ጥያቄ ነው የመረጣችሁት። ተስፋ የሚለውን ሐሳብ ወደ ሰዎቹ ዘንድ ስትወስዱ የተሻለ ከሌሎቹ ከጠየቅናቸው ጥያቄዎች የተሻለ ራሳቸውን ለመግለጽ ሲቀላቸው አይቻለሁ የጠየቃቸዋቸው ሰዎች እና እኔም ምን እያስተዋልኩኝ ነበረ በዛ ቀረጻ ውስጥ ሰው በጣም የሚያሳዝን ቦታ ላይ እንደሆነ በጣም በጉልህ ያየሁበት እንትን ነበር ቆይታ ነበርና ምንድነው ይሄን ደግሞ እንድል ያደረገኝ አንደኛውና መሰረታዊ ጉዳይ ሰዎች ከተስፋ ውጪ መኖሪያ እንደሌላቸው ነው ያንጸባረቁትና እንደውም አንዳንዶቹን በመሃል ያነሳችሁ ከተስፋ ውጪ የሆኑ ሐሳቦች ስታነሱላቸው መልሰው ወደዛ ሐሳብ ይመልሷቸዋል። ተስፋ ያለ ተስፋማ መኖር ከባድ ነው ወደሚል ሐሳብ ይመልሷቸዋልና ያ ከኛ ህይወት አንፃር ሲታይ በጣም ሰማይና ምድር የሆነ ልዩነት እንዳለው ያስታውቃልና እኛ በተስፋ ስለማንኖር ማለት ነው። ያው እሱን ታውቃላችሁ በደንብና እሱንም እናነሳለን። ግን በጣም እንትን ላነሳው የፈለኩት የነበረው ሐሳብ ምንድነው? ሰዎች ጥያቄውን ስትጠይቋቸው ኑሮና ህይወት የሚባለውን ነገር ኮንፊውዝ አድርገው እንደያዙት ያስታውቃሉና ስለ ተስፋ ስታወሯቸው ኦፍ ኮርስ ሰው በዓለማዊ ህይወቱም በመንፈሳዊ ህይወቱም ተስፋን ይጠቀማል። ያለ ተስፋ መኖር አይችልም። ግን ጥያቄዎቻችሁን ስትጠይቋቸው አንዴ የሚመልሱት ስለ ኑሯቸው ነው፣ አንዴ ደግሞ ስለ መንፈሳዊ ህይወታቸው ነው። በተስፋ መሃል ያይዘው እንትን የሚሉትና ያ ምን ያሳያል? ለኛ ኑሮን ከመንፈሳዊ ህይወት ወይም ዓለማዊ ህይወትን ከመንፈሳዊ ህይወት እንዳለዩ ያሳያል እና ሁለቱም ላይ ደግሞ ያላቸው ብቸኛ መኖሪያ መንገድ ደግሞ ተስፋ እንደሆነም በደንብ ማየት ይቻላል በእነሱ አገላለጽ እና ተስፋ የምትባለዋ ነገር እንደውም ከዚህ በፊት አንድ ፖድካስት ፕሮግራም ላይ የኛ ፕሮግራም ላይ ተገልጿል እና እሱ ፕሮግራም ላይ ምን ብለው አነሱ? በጣም ቆንጆ ነጥብ ስለነበረ ሰው ህይወት ካለው ተስፋ ያስፈልገው፣ ተስፋ ካለው ደግሞ ህይወት እንደሌለው በጉልህ ያስታውቃል የሚል ሐሳብ አንስተው ነበር። ልክ የኛው አይነት ህይወት ያላቸው ልጆች የእውነትን በፍቃድ የፖድካስት ፕሮግራም ላይ ማለት ነውና ልክ አሁንም እሱን ነው በጉልህ የምናየው። እነዚህ ሰዎች መሃል ሁሉም እዛ ጋር አጋጥሟቸው የጠየቃቸዋቸው ሰዎች በሙሉ ተስፋ አላቸው። ከዛ ደግሞ ተስፋቸውን መልቀቅም አይፈልጉም። በደንብ አጠንክረው እንደውም የሚጠይቃቸውን ሰው ለማሳመን ነው የሚሞክሩት ሰው በተስፋ መኖር እንዳለበት
እና ያ ምን ያህል በጣም ጠባብና ትንሽ ቦታ ላይ ሰው ቆሞ እንደሚኖር ነው የሚያሳየው። እንግዲህ ይሄ ከጠየቃችሁ ጥያቄ አንጻር ስንነሳ ነው። በሂደት ደግሞ ዲቴይል እየገባን እንመጣለን። ግን ምክንያቱም ስለ ተስፋ ብሬክዳውን እያደረግን ስንሄድ ማለት ነው። እና ግን በዚህ በመጀመሪያው ጥያቄ ማስተዋል የምንችለው ተስፋ ከሚባለው ጉዳይ ነፃ የወጣ ሰው የለም ከኛ ውጪ የሚለውን ማስተዋል እንችላለን። ኦፍ ኮርስ ከለሩና መልኩ ይለያያል ከሰው ሰው። እነሱ ኤክስፕሌን ሲያደርጉ ቅድም እንዳልኳችሁ ነው፣ ኑሮና ህይወትን ቀላቅለው ስለሆነ ኤክስፕሌን የሚያደርጉላችሁ በኑሯቸው ውስጥ የሚሆን በመንፈሳዊ ደግሞ ዘላለማዊ ህይወታችንም የሚሉት አለ። በሱ ውስጥም ሄደን ብናይ ተስፋ ብለው የሚያስቀምጡትና የሆነ ያስቀመጡት ስዕል አለ፣ ምስል አለ እና እሱም በጉልህ ማየት ችለናል በዚህ በመጀመሪያው ጥያቄና የኛ ህይወት ግን ከሱ ውጪ ነው። እሱን ማየትም በደንብ ማስተዋልም እንችላለን እና ህይወትና ተስፋ የሚለውን ደግሞ በልዩነት ደግሞ እያየን እንገባለን። እንግዲህ ቀጣይ እንትኖቹን ሀሳቦችን እያነሳን ገርማል። ቅድም አንተ ራስህ እያልከው እንደነበረው የሚይዙት አያያዝ እኔም ኖቲስ ካደረኳቸው ላይ በቃ የህይወት ነዳጃቸው ነው እና አውጥቼ እሱን እያቃጠልኩኝ መሄድ እችላለሁኝ። የሆነ ሰዓቶች ላይ ከፍታና ዝቅታዎች ይኖራሉ። በከፍታና በዝቅታዎች ውስጥ ያቺን ነዳጅ እየተጠቀምኩኝ መኖር እችላለሁ ነው በቃ። እና ሁለቱንም ቦታ ጋር ያንን እየተዘረዘረ መኖር የሚችሉበትን ነገሮች ነው ሲኖሩ ያስተዋልኩኝ የነበረ ነው። ትክክል ነው።